እግዚአብሔርን የምንፈልግበት ጊዜ ነው። ፊቱን የምንፈልግበት ጊዜ ነው። ጽድቅ ጠፍቷል፣ ቅድስና ጠፍቷል። ሰው እንደፈለገ የሚሆንበት ዘመን ነው። እግዚአብሔርን ካልፈራን የምናጭደው ኃጢአትን ነው። መስከር እንጂ የማያስፈልገው ቢጠጣስ፣ ቢቃምስ፣ ቢጨፈርስ የኛ አለመታዘዝ፣ የህዝብ አለመታዘዝ የእግዚአብሔርን ቁጣ ያነሳሳበት ዘመን ነው። ይሄ ዘመን እንዴት እግዚአብሔር የሚፈራው? ቆመ እንድትሄድ ይህንን ጊዜ የሰጠ እግዚአብሔር ነው። ሰርተ እንድትበላ ጉልበት የሰጠ እግዚአብሔር ነው። እንድትናገር አንደበትን የከፈተው እግዚአብሔር ነው። አእምሮ እንዲኖረን ያደረገው እንድናስብ ያደረገው እግዚአብሔር ነው። ጽድቅ ጠፍቷል፣ ቅድስና ጠፍቷል። ሰው በኃጢአት ውስጥ ነው አለው። ኃጢአት ሰራችሁ ይላል። የኃጢአትን ዘር ዘራችሁ። ክብር ለእግዚአብሔር ይሁን። ክብር ለወደደን ለእግዚአብሔር ይሁን። እግዚአብሔር ከኛ ጋር አለ። አሜን። እግዚአብሔር ከኛ ጋር አለ። እግዚአብሔር ከናንተ ጋር አለ። እግዚአብሔር ከኔ ጋር ከሆነ ማን ይቃወመኛል? ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሆሴ ትንቢተ ሆሴ መጽሐፍ ላይ እንሄዳለን። ትንቢተ ሆሴ ምዕራፍ 10 ከቁጥር 12 ያለውን ቃል በኢየሱስ ስም አነባለሁኝ። እንደዚህ ይላል፣ ራሳችሁ ጽድቅን ዝሩ፣ የጽኑ ፍቅርን ፍሬ እጨዱ፣ እዳሪውንም መሬት እረሱ። እርሱም መጥቶ ጽድቅን በላያችሁ እስኪያዘንብ ድረስ እግዚአብሔርን የምትፈልጉበት ጊዜ ነውና። እናንተ ግን ክፋትን ዘራችሁ፣ ኃጢአትንም አጨዳችሁ፣ የሐሰትንም ፍሬ በላችሁ። በራሳችሁ ጉልበት በተዋጊዎቻችሁም ብዛት ታምናችኋልና ይላል። ክብር ለእግዚአብሔር ይሁን። ለራሳችሁ ምን በሉ? ጽድቅን ዝሩ፣ የጽኑ ፍቅርንም ፍሬ እጨዱ፣ እዳሪውንም መሬት እረሱ። እርሱም መጥቶ ጽድቅን በላያችሁ እስኪያዘንብ ድረስ እግዚአብሔርን የምትፈልጉበት ጊዜ ነውና። ማንን የምንፈልግበት ጊዜ ነው? እግዚአብሔርን የምንፈልግበት ጊዜ ነው። ፊቱን የምንፈልግበት ጊዜ ነው። ሃሌሉያ። ጽድቅን፣ ቅድስናን የምንፈልግበት ጊዜ ነው። በዘመኑ በዚህ ዘመን ጽድቅና ቅድስ የጠፋበት ዘመን ነው። ጽድቅ የለም፣ ቅድስና የለም፣ እውነት የለም። እውነት ጠፍቷል። ጽድቅ ጠፍቷል፣ ቅድስና ጠፍቷል። ሰው እንደፈለገ የሚሆንበት ዘመን ነው። እግዚአብሔርን መፍራት የተወበት ዘመን ነው ያለንበት ዘመን። አገልጋዩ እግዚአብሔርን አይፈራም። ዘማሪ እግዚአብሔርን አይፈራም። አማኙ እግዚአብሔርን አይፈራም። በእግዚአብሔር ፊት የሚቆም እግዚአብሔርን አይፈራም። እግዚአብሔር የተናቀበት ዘመን ቢሆን ይሄ ዘመን ነው። ተከታዮቹም የበዙበት ዘመን ይሄ ዘመን ነው። እውነት የጠፋበትም ዘመን ይሄ ዘመን ነው። ኢየሱስ ጌታ ነው። እግዚአብሔር መፈራት፣ የእግዚአብሔር መፈራት የቆመበት ዘመን፣ ሰው እንደፈለገ የሚወጣበት ዘመን፣ ሰው እንደፈለገ የሚገባበት ዘመን፣ ከላይ ያለውን ፈጣሪ ማየት ያቃተው ዘመን። ኢየሱስ ጌታ ነው። እኔና እናንተ በዚህ ዘመን ውስጥ ነው ያለ ነው። ክብር ለእግዚአብሔር ይሁን። እግዚአብሔርን ካልፈራን የምናጭደው ኃጢአትን ነው። ኃጢአት ደግሞ ጸንሳ ምን ትሆናለች? ሞትን ታመጣለች። እግዚአብሔርን መፍራት ያቆምንበት ዘመን፣ ሰው ስታዩት በድፍረት ነው የሞላው። አማኞች ሲባል በድሮ ጊዜ አማኞች ከሁሉ የተገለለ ነው። አማኝ ከሁሉ ነገር ራሱን የጠበቀ ነው።
አማኞች ሲባል መጠጥ ምንድነው? ቢጠጣ ምን ችግር አለ የሚባልበት ዘመን ላይ ነው አለ ነው። መስከር እንጂ የማያስፈልገው ቢጠጣስ፣ ቢቃምስ፣ ቢጨፈርስ? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በእናንተና በእኛ ዘመን ይሄ ሆኗል። በዚህ የተነሳ እግዚአብሔር ተቆጥቷል። እግዚአብሔር የተቆጣበት ዘመን ነው። ቁጣውን የኛ አለመታዘዝ፣ የሕዝብ አለመታዘዝ የእግዚአብሔርን ቁጣ ያነሳሳበት ዘመን ነው ይሄ ዘመን። ኢየሱስ ጌታ ነው። እዚህም ነው የተናገረው። እንደዚህ ይላል፣ ለራሳችሁ ጽድቅን ዘሩ አለ። ለራሳችሁ ጽድቅን ዘሩ፣ የጽኑ ፍቅርንም ፍሬ እጨዱ፣ እዳሪውንም መሬት እረሱ። እርሱም መጥቶ ጽድቅን በላያችሁ እስኪያዘንብ ድረስ እግዚአብሔርን የምትፈልጉበት ጊዜ ነውና ይላል። ይሄ ሰዓት እግዚአብሔር የሚፈለግበት ነው። ጽድቅን የምንጠማበት ነው። ቅድስናን የምንጠማበት ነው። እግዚአብሔር የሚፈራው እንዴት ነው? እግዚአብሔር የሚፈራው ፈጣሪ ስለሆነ እንኳን አንፈራውም እንዴ? እንፈራለን አይደል? ፈጣሪ ስለሆነ ስለፈጠረን፣ መልካም አድርጎ ስለፈጠረን፣ ቆንጆ አድርጎ ስለፈጠራችሁ፣ ከሱ ውጪ አምላክ ስለሌለ፣ ከሱ ውጪ ስልጣን ያለው ስለሌለ፣ በሰማይና በምድር ስልጣን ያለው እሱ ብቻ ነው። ሃሌሉያ። ቆመ እንድትሄድ ይህንን ጊዜ የሰጠ እግዚአብሔር ነው። ሰርተ እንድትበላ ጉልበት የሰጠ እግዚአብሔር ነው። እንድትናገር አንደበትን የከፈተው እግዚአብሔር ነው። ጽድቁን ዝሩ ያለው ይሄ ነው። ኢየሱስ ጌታ ነው። ዛሬ ጽድቅ የጠፋበት ዘመን ነው። ቅድስና የጠፋበት ዘመን ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ጽድቅ ጠፍቷል። ቅድስና ጠፍቷል። ሰው በኃጢአት ውስጥ ነው አለው። ሰው በዝሙት ውስጥ ነው አለው። ሰው በክፋት ውስጥ ነው አለው። ሰው በጥላቻ ውስጥ ነው ያለው። ሰው በማኩረፍ ውስጥ ነው አለው። አገልጋይ ያኮርፋል፣ ህዝቡ ያኮርፋል፣ ጉባኤው ያኮርፋል፣ ዘማሪው ያኮርፋል፣ ነቢያቶች ያኮርፋሉ፣ አገልጋዮች ያኮርፋሉ፣ በእግዚአብሔር ላይ ይነሳሉ። እግዚአብሔርን ግን መልሰን እናገለግላለን። ይሄ እውነት የጠፋበት ዘመን ነው። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። ጽድቅን በላያችሁ እስኪዘንብ ድረስ ይላል። እግዚአብሔርን የምትፈልጉበት ጊዜ ነው። እግዚአብሔርን እስቲ ፈልጉ። እውነተኛ አገልግሎት፣ እውነተኛ የእግዚአብሔር ህልውና፣ እውነተኛ የእግዚአብሔር ክብር በእናንተ ላይ እስከሚመጣ ድረስ እግዚአብሔርን መፈለጋችሁን አታቆሙ። እግዚአብሔርን መፈለጋችሁን አታቆሙ። ኢየሱስ ጌታ ነው። እግዚአብሔርን ፈልጉ ይላል እግዚአብሔር። ፈልጉት። እግዚአብሔርን የምትፈልጉበት ጊዜ ነውና ፈልጉት እግዚአብሔርን። በነገሮቻችሁ ላይ እግዚአብሔርን ፈልጉት። ባስጨነቃችሁ ነገር ላይ እግዚአብሔርን ፈልጉት። ባቃታችሁ ነገር ላይ እግዚአብሔርን ፈልጉት። እግዚአብሔር በዛን ሰዓት ይገኝላችኋልና። አሜን። ፈልጉ። እግዚአብሔርን አጥብቃችሁ ፈልጉ። ሃሌሉያ። እናንተ ግን ክፋትን ዘራችሁ ይላል፣ ኃጢአትንም አጨዳችሁ፣ ሐሰትንም ፍሬ በላችሁ፣ በራሳችሁ ጉልበት በተዋጊዎቻችሁም ብዛት ታምናችኋልና ይላል። እግዚአብሔርን ከመፈለግ ይልቅ እግዚአብሔርን ከመጠጋት ይልቅ ኃጢአት ሰራችሁ ይላል። የኃጢአትን ዘር ዘራችሁ። ኃጢአትን ዘራችሁ፣ የኃጢአትን ፍሬ ዘራችሁ፣ ክፋትን ዘራችሁ፣ አመፃን ዘራችሁ። ኢየሱስ ጌታ ነው። የኔና የእናንተ ፍሬ ምን አይነት ነው? ጽድቃችን እንዴት ነው? እግዚአብሔር አምላክን ክርስቶስን ከተከተላችሁ ጊዜ ሕይወታችሁ ምን ይመስላል? ኑሯችሁ ምን ይመስላል? እምነታችሁ ምን ይመስላል?
ጌታን ከተከተልሽ ሰዓት ጀምሮ ጌታን ከተከተልክበት ጊዜ ጀምሮ ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ አንተን ብቻ አምላክ ያድኝ አርጌ በላይ ላይ ሾም ያለው ካላችሁበት ጊዜ ጀምሮ ምን አይነት ህይወት ነው የምትኖሩት? ዓለማዊነትን ነው? ሌብነትን ነው? ዝርፊያ ነው? ድሮ የነበረውን ባህሪ ነው የምታሳዩት የምናሳየው ወይስ የተለወጠ ባህሪ ነው በእኛ ላይ መምጣት ያለበት? ኢየሱስ ጌታ ነው። ኃጢአትን የዘራ የኃጢአትን ፍሬ ያጭዳል። ኃጢአትን የዘራ የኃጢአትን ፍሬ ያጭዳል። ኢየሱስ ጌታ ነው። ክፋትን የዘራ አመፃን የዘራ ዝሙትን የዘራ እርኩሰትን የዘራ ቂመኝነትን የዘራ የሚያጭደው ያንኑ መልሶ ነው። መልካም ፍሬ ከዘራችሁ መልካም ዘር ታጭዳላችሁ። ስንዴ ዘርተ ስንዴ እንጂ ስንዴ ዘርተ በቆሎ አታጭድም አይደል እንዴ? እርሻችሁ ምን ይመስላል? ህይወታችሁ ምን ይመስላል? በኢየሱስ ስም እየተባለ የሚጠጣ ከሆነ መልካም ዘር ነው እየዘራችሁ ያላችሁት ነው። እየዘመር የምንጠጣ ከሆነ መልካም ዘር ነው የምንዘራው። ቤት ውስጥ እየተደባደብን በቃም ቤት ውስጥ እያወክን እያጠፋን እዚህ መተን መድረክ ላይ ሃሌሉያ ብንል ይሆናል? እግዚአብሔር ይቀበላል? አይቀበልም። ክፋትን እያደረግን ዛሬ እግዚአብሔር ምን እያለን ነው? ፈልጉኝ፣ ፈልጉኝ፣ እኔን አጥብቃችሁ ፈልጉኝ፣ ከኔ ጋር ተስማሙ፣ አጥብቃችሁ ፈልጉኝ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። እንዴት ነው አጥብቀን የምንፈልገው? ሁል ጊዜ በፊቱ እንሁን። ሁል ጊዜ ከቃሉ ጋር እንገናኝ። ሁል ጊዜ የይቅርታ ሰዎች እንሁን። የምህረት ሰዎች ሁኑ። የይቅርታ ሰዎች ሁኑ። አኩራፊዎች አንሁን። አኩራፊዎች እየሆኑ የተቸገረ ነው እግዚአብሔር የተቸገረው አኩራፊዎች እየሆን ነው። ኢየሱስ ጌታ ነው። ዛሬ ፈልጉኝ ይላል እግዚአብሔር። ምን አለ? ፈልጉኝ ይገኝላችኋለሁ። ፈልጉኝ፣ መታችሁ በኔ ፊት ተንበርከኩ፣ በጽድቅ ኑሩ፣ በቅድስና ኑሩ፣ እውነትን ተናገሩ፣ ከውሸት ጋር አትደበላለቁ፣ የኃጢአትን ዘር አትዝሩ፣ የአመፃን ዘር አትዝሩ በህይወታችሁ ላይ። ስትፈልጉኝ ይገኝላችኋለሁ፣ ስትጠሩኝ አቤት እላችኋለሁ። በመንገዳችሁ እኔ እቀድምላችኋለሁ፣ በህይወታችሁ እኔ እገለጥላችኋለሁ። በመሰዊያችሁ ላይ እመጣለሁ፣ እኔም ፈልጉኝ ይላል እግዚአብሔር። ኢየሱስ ጌታ ነው። ፈልጉኝ እገኝላችኋለሁ። እግዚአብሔርን የምንፈልግበት ዘመን ይሁንልን። አገልጋዮች ናችሁ ሁላችሁም እዚህ ጋር ያላችሁት። በክርስቶስ ኢየሱስ ያመነ ሁሉ አገልጋይ ነው። አገልጋዮች ናችሁ። አገልግሎታችሁ ፍሬ ያፍራ። አገልግሎታችሁ እግዚአብሔርን መፈለግ ይሁን። አገልግሎታችሁ እግዚአብሔር የሚከብርበት ይሁን። አገልግሎታችሁ በጽድቅ የምትኖሩበት ዘመን ይሁን። በቅድስና የምትኖሩበት ዘመን ይሁን። እግዚአብሔርን የምትፈሩበት ዘመን ይሁን። እግዚአብሔር የሚገለጥላችሁ ዘመን ይሁን። አሜን። እግዚአብሔር የሚገለጥላችሁ ዘመን ይሁን። በኤሊ ዘመን እኮ እግዚአብሔር ጸጥ አለ፣ ድምፁን ነው ያጠፋው አይደለ? ዝም አለ በኤሊ ዘመን። ለምንድን ነው እግዚአብሔር በኤሊ ዘመን ዝም ያለው? ለምን የጨለማው ዘመን ተባለ? ለምን ዝም አለ እግዚአብሔር እዛን ሰዓት? ኤሊና የኤሊ ልጆች ምን ስላደረጉ ነው? ስለበደሉት፣ ኃጢአት ስለሰሩ። ኃጢአት ባለበት ቦታ የእግዚአብሔር ድምፅ አይመጣም። ኃጢአት ባለበት፣ እርኩሰት ባለበት፣ ክፋት ባለበት፣ አመጽ ባለበት ስፍራ የእግዚአብሔር ድምፅ አይመጣም። ኤሊ ዝም አለው እግዚአብሔር። ኤሊ ያለው እኮ ቤተ መቅደስ ውስጥ አይደለ? ካህን ነው። ኢየሱስ ጌታ ነው። የኤሊ ልጆች ኃጢአት እየሰሩ ነበረ።
ያመነዝራሉ። ለእግዚአብሔር የቀረበውን መስዋዕት ቀድመው የሚበሉ የሚጠጡ እነሱ ሆነው ነው። ለእግዚአብሔር የሚቀርበውን ነገር ቀዳሚዎች እነሱ ሆኑ። በአደባባዮች ምን ያደርጉ ነበር ይላሉ? ዝሙት ይሰሩ ነበረ። መስዋዕት ይዘው የመጡትን የእስራኤልን ሴቶች ምን ያደርጉ ነበረ? በአደባባይ ዝሙት ይሰራሉ። በዚህ የተነሳ እግዚአብሔር ተቆጣ። ቤቱ ረከሰ። ሕዝቡን አረከሱ። መስዋዕቱ ረከሰ። ለእግዚአብሔር የሚቀርበው መስዋዕት ሳይቃጠል የኤሊ ልጆች መብላት ጀመሩ። እግዚአብሔር ማን ነው ማለት ጀመሩ። ከድፍረታቸው የተነሳ ኢየሱስ ጌታ ነው። በዚህ ዘመንም እግዚአብሔር ማን ነው እየተባለ ነው አለው። ኃጢአት እየሰራን ኃጢአት እየተለማመድን መተን ስንቆም እግዚአብሔር ዝም ሲል እግዚአብሔር የማይነሳ መሰለን። እግዚአብሔር ይነሳል። እግዚአብሔር ለስሙ ይነሳል። እግዚአብሔር ይቆጣል። እግዚአብሔር ከተቆጣ ቁጣውን የሚያበርድ ማን ነው? ኢየሱስ ጌታ ነው። በጽድቅና በቅድስና እስቲ በእግዚአብሔር ፊት እንኑር። እግዚአብሔርን እንፈልገው። እግዚአብሔር ይገኝልናል። አሜን። እግዚአብሔርን ፈልጉት፣ እግዚአብሔር ይገኝላቸዋል። እግዚአብሔር ወደ እኔ የሚመጣው ወደ እናንተ የሚመጣው የተጠጋውን ያክል ነው። የተጠጋነውን ያክል ነው። የፈለግነውን ያክል ነው። እግዚአብሔር ይባረክ። እግዚአብሔር ይባረክ። ዛሬ ወገኖቼ ምንድነው ሐሳባችን? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔርን ፈልጉት ይገኝላችኋልና። በእውነት ፈልጉት፣ በመፍራት ፈልጉት፣ በመንቀጥቀጥ ፈልጉት፣ በንስሐ ፈልጉት፣ በምስጋና ፈልጉት፣ ንስሐ እየገባችሁ ፈልጉት፣ እየጸለያችሁ ፈልጉት፣ በጽድቅ እየኖራችሁ ፈልጉት፣ እውነትን እየገለጣችሁ ፈልጉት። እግዚአብሔር የሚገኝበት ሰዓት ነውና። ሃሌሉያ። አማኞች ማለት እኮ ከብዙ ነገር ራሳቸውን የገደቡ ናቸው። አማኞች አማኝ ነኝ ካል አማኞች ከሆን ከሚታየው ሌሎች ዓለማውያኖች ከሚያደርጉት ሁሉ የተለየን መሆን አለብን። ለእግዚአብሔር ክብር የተለያችሁ ናዝራውያኖች መሆን አለባችሁ። ናዝራውያኖች በሁሉ የተቀደሰ። ሃሌሉያ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔርን ስንፈልግ እግዚአብሔር ይገኝልናል። አሜን። እግዚአብሔርን ስትፈልጉ እግዚአብሔር ይገኝላችኋል። ለሱ ክብር ይሁንለት። የኤሊ ልጆችና ኤሊ እግዚአብሔርን ስላልፈለጉ በድፍረት ስለተሞሉ የእግዚአብሔር ቤት ረከሰ። የእግዚአብሔር ድምፅ ዝም አለ። ጨለማ ሆነ። ድምፁ ጠፋ። ሕዝብ ዝም ብሎ በልቅ የሚወጣ ሆነ። ኢየሱስ ጌታ ነው። በዛ መካከል እግዚአብሔር ለካ ሳሙኤልን እያሳደገ ስለነበረ ነው። ከዕለታት አንድ ቀን እግዚአብሔር ሳሙኤልን ፈለገ። ወደ ሳሙኤል መጣ እግዚአብሔር። ኤሊና የኤሊ ልጆች የሰሩትን ኃጢአት እግዚአብሔር ለመጀመሪያ ጊዜ ለማን ነው የተናገረው? እግዚአብሔር በሌላ ነቢይ ለኤሊ መልእክት ላከለት። ያን ነቢይ አልሰማም አለ። ቀጠለና እግዚአብሔር በቤቱ እያደገ ያለውን ሳሙኤልን አስነሳ። እግዚአብሔር ሳሙኤልን ድምፁን አለማመደው። ምስጢሩን የሚናገርበትን ቦታ ስላጣ እግዚአብሔር ኤሊ የልጆቹ ነገር ይዞታል። ልጆቹ እንደፈለጉ ሆነዋል። የእግዚአብሔር ድምፅ ዝም ብሏል። ኤሊ ምንም አልመሰለውም። እግዚአብሔር ሳሙኤልን እዛው አሳደገው በኤሊ አጠገብ። ሃሌሉያ። ከዛ በኋላ ተናገረ። 3-4 ጊዜ ከጠራው በኋላ ምንድነው አለው? እነሆ ሰማለውና ተናገረኝ ንገረኝ አለው። የመጀመሪያ ድምፅ ሳሙኤል የሰማበት እዛ ጋ ነው።
ኤሊና የኤሊ ልጆች ምን አድርገውኛል አለ? በድለውኛል። ኢየሱስ ጌታ ነው። በድለውኛል። የእግዚአብሔር ቁጣ መጣ በኤሊና በልጆቹ ላይ። ለምን? እግዚአብሔርን ስለበደሉ። ክብር ለእግዚአብሔር ይሁን። እኔና እናንተ እግዚአብሔርን እንዴት ነው እየበደልን ያለ ነው? ሁሉ ጊዜ ክርስቶስም ደም ለምደናል። የክርስቶስም ደም ንስሐ ለምደናል። ይቅርታ ለምደናል። ምህረት ጠይቀን ምህረት ያደርግልናል። ምህረቱን ተለማምደናል። ዛሬ ከዛ እንድንወጣ ነው እግዚአብሔር እየተናገረን ያለው። ከተለማመድንበት ልምምድ እንድንወጣ እግዚአብሔር ይፈልጋል። ከለመድሽው ነገር እንድትወጪ እግዚአብሔር ይፈልጋል። አሜን። ኢየሱስ ጌታ ነው። ዛሬ እግዚአብሔር ምስጢር ሊነግራችሁ ይፈልጋል። ድምጹን ሊያሰማችሁ ይፈልጋል። ከናንተ ጋር ሊኖር ይፈልጋል። እግዚአብሔር ካላችሁ ነገሮች ፈቀቅ በሉ። ከእርኩሰት ውጡ፣ ከኃጢአት ውጡ፣ ከአድመኝነት ውጡ፣ ከዘረኝነት ውጡ፣ ከቂመኝነት ውጡ፣ ከጥላቻ ውጡ። ንጹህ ሁኑ። ንጹህ ስትሆኑ የእግዚአብሔር ድምጽ እናንተ ጋር ይመጣል። ወደ ሳሙኤል የመጣው ድምጽ ካህኖች እኮ ቁጭ ብለው ነው። ካህን እኮ ነው ኤሊ እዛ ያለ ድምጽ ወደ ማን ነው የመጣው? ወደ ሳሙኤል ነው የመጣው። ኢየሱስ ጌታ ነው። በዚህ በክፉ ዘመን ኃጢአት በሞላበት ዘመን ውስጥ እያለን፣ በዚህ በመጥፎ ዘመን ውስጥ እያለን አንተ በጽድቅና በቅድስና እግዚአብሔርን መፍራት ስትጀምር ይሄ ሁሉ ያለ እግዚአብሔር ላንተ ይመጣና ምስጢር ይነግራል። የልጆቹንና የእስራኤል ታቦት መማረኩን ሲሰማ ኤሊም እዛው ከወንበር ላይ ወድቆ ሞተ ነው ይላል እኮ። አንገቱ ምን አለ? ተሰበረ፣ ሞተ ይላል። ኢየሱስ ጌታ ነው። እግዚአብሔር የተናገረው ነገር ነው የሆነው። በኤሊ ቤት ሽማግሌ አይኖርም አለ፣ ዘር አይኖረውም ነው አለው። ኢየሱስ ጌታ ነው። ዛሬ እግዚአብሔር ይርዳን። ድምጹን እንድንሰማ ለሱን ፈርተን እንድንኖር እግዚአብሔር ይርዳን። ድምጹን መስማት ይሁንላችሁ። ድምጹን መስማት ይሁንልን። ወደ እግዚአብሔር ስትቀርቡ፣ እግዚአብሔርን ስትጠሩ በጽድቅና በቅድስና ሆናችሁ ጥሩት። እየፈራችሁ ጥሩት ስሙን። ስለኔና ስለናንተ የፈሰሰውን ደም እያሰባችሁ እናምልከው። እያሰብን እንኑር። የማንም ደም አይደለም የፈሰሰላችሁ፣ የክርስቶስ ደም ነው። ያዳነን የሰበሰበን ይሄ የክርስቶስ ደም ነው። በሕይወት እንድትኖሩ ያደረገን ይሄ የክርስቶስ ደም ነው። በዚህ አዳራሽ ላይ ተሰብስበን ወንጌል እንድንሰማ ያደረገን የፈሰሰው የኢየሱስ ክርስቶስ ደም ነው። አሜን። የማንተዋወቀውን ሰዎች በክርስቶስ ኢየሱስ አንድ ያደረገን የአንድ አባት ልጆች ይሆን ነው። ከተለያየ ነገር የመጣ ነውን፣ ከተለያየ ስፍራ፣ ከተለያየ ብሔር፣ ከተለያየ ዘር የመጣ ነውን አንድ አድርጎ በዚህ ቦታ ቅዱስ ቃሉን ወንጌል እንድንሰማ ያደረገን ይህ የፈሰሰው የክርስቶስ ኢየሱስ የምህረት ደም ነው። አሜን። ይህ ስለኔና ስለናንተ የፈሰሰው የምህረት ደም ደግሞ በኔና በእናንተ ዘመን መቅለል የለበትም። ይህ ቅዱስ ደም ከብሮ መኖር አለበት በሕይወት ላይ። ቅዱስ ስሙ በአንተ ላይ ነግሶ መኖር አለበት። ቅዱስ ስሙ፣ ቅዱስ የሆነው የኢየሱስ ስም፣ የኢየሱስ ደም የተገዛ ነው በኢየሱስ ደም ነውና በመስቀል ላይ በፈሰሰው ደም ነው፣ በተከፈለው ዋጋ ነው። በዚህ ወንበር ላይ ቁጭ ብለን እያመለክን ያለ ነው። በዚህ መድረክ ላይ ቆሜ እየሰበኩ ያለሁት ብቁ ስለሆንኩ ብቃት ስለሆነኝ የቃሉ እውቀት ስላለኝ አይደለም። ያ በምህረቱ ለምህረት የፈሰሰው የኢየሱስ ደም ነው። ያቆመኝ የኢየሱስ ደም ነው። ያቆማችሁ ያኖራችሁ የኢየሱስ ደም ነው። ይሄ ደም ነው እያሰበከን ያለው። ይሄ ደም ነው በሕይወት እንድንኖር ያደረገው። ይህ የኢየሱስ ስም ነው በሕይወት እንድትኖር ያደረገ። ተለዩለት፣
ተቀደሱለት። በየትኛውም አቅጣጫ እግዚአብሔርን አትዳፈሩ። እግዚአብሔር አይሰማም እንዳትሉ እግዚአብሔር ይሰማል። የተናገርኩትን እግዚአብሔር አይሰማም እንዳትሉ እግዚአብሔር ይሰማል። የትም ቦታው ናቸው የምትሰሩትን የምታረጉትን እግዚአብሔር ይሰማል። ምክንያቱም የእግዚአብሔር አይኖች በየስፍራ ሁሉ ላይ ናቸው ይላል ቃሉ። የእግዚአብሔር መንፈስ በየስፍራ ሁሉ ላይ ናቸው። በመኝታችን ላይ የምናወራውን እግዚአብሔር ይሰማል። በቀን የምንናገረውን እግዚአብሔር ይሰማል። በስራ ቦታ የምታወሩትን እግዚአብሔር ይሰማል። በአደባባይ የምትናገሩትን እግዚአብሔር ይሰማል። እግዚአብሔር ቸርች ውስጥ ብቻ በመድረክ ሲሰበክ አይደለም የሚሰማው። አንተ በሄድክበት ስፍራ ሁሉ የእግዚአብሔር መንፈስ አብሮሃልና፣ አንተ በምትሄድበት ቦታ፣ አንተ በምትቆምበት ስፍራ እግዚአብሔር አብሮሃልና፣ እግዚአብሔርን አመስግኑት። በምትቆሙበት ስፍራ ላይ እግዚአብሔርን አምልኩት። በምትቆሙበት ስፍራ ላይ እግዚአብሔርን አክብሩት። በኑሯችሁ አክብሩ፣ በትዳራችሁ አክብሩ፣ በልጆቻችሁ አክብሩ፣ በወጣትነታችሁ አክብሩት፣ በእውቀታችሁ አክብሩት፣ በአገልግሎታችሁ አክብሩት። እሱ ከብሮ የሚኖር አምላክ ነውና እሱ ሲከብር አንተ አብረህ ትከብራለህ። አሜን። እሱ ሲከብር አብረህ ትከብራለህ። ሃሌሉያ። ስለዚህ አክብረው። እሱ የከበረ አምላክ ነውና ዛሬ እግዚአብሔር ምንድነው አለው? ፈልጉኝ እገኝላችኋለሁ፣ ጥሩኝ እመልስላችኋለሁ። ፈልጉት እግዚአብሔር ይገኝላችኋልና። አሜን። ፈልጉት፣ እሱ ከእናንተ ጋር ነውና። በጽድቅ ሆናችሁ ፈልጉት፣ በቅድስና ሆናችሁ ፈልጉት፣ በጸሎት ስፍራችሁ ሆናችሁ ፈልጉት፣ በስራ ቦታው ሆናችሁ ፈልጉት። አመስግኑት። እፈልግሃለሁ፣ ና ወደ ጉዳይ እፈልግሃለሁ፣ ካንተ ጋር ማውራት እፈልጋለሁ በሉት። የአባትና የልጅ ጫወታ አብራችሁ ተጫወቱ። አባትና ልጅ አብሮ ይጫወታሉ አይደል? እኛም ከአባታችን ጋር እንጫወት አብረን። እናናግረው፣ እናውራው። በጽድቅ ሆነን በቅድስና ሆነን እየፈራ ነው እየተንቀጠቀጥን፣ እሱ ደግሞ ይሰማናል። ሃሌሉያ። ክብር ለእግዚአብሔር ይሁን። ጌታ ስሙ ይባረክ። እግዚአብሔር መፍራት ይሁንልን። እግዚአብሔር መፍራት ይሁንላችሁ። ለእግዚአብሔር መለየት ይሁንላችሁ። ለእግዚአብሔር መቀደስ ይሁንላችሁ። እናንተ የእግዚአብሔርን ዕቃ የእግዚአብሔርን ታቦት የምትሸከሙ ምን በሉ? እልፍ በሉ። የእግዚአብሔርን ዕቃ ይላል። የእግዚአብሔርን ታቦት የምትሸከሙ ምን በሉ? እልፍ በሉ። ከምንድን ነው እልፍ ማለት የሚቻለው? ከኃጢአት፣ ከኩርፊያ፣ ከአመጽ፣ ከአድመኝነት፣ ከዘረኝነት፣ ከስካር፣ ከዝሙት፣ ከኃጢአት፣ ከነፍሰ ገዳይነት፣ ከሌብነት እልፍ በሉ። በውስጣችሁ የእግዚአብሔር ክብር አለና አታርክሱት። በውስጣችሁ የእግዚአብሔር መንፈስ አለና አታርክሱት። እግዚአብሔር የረከሰ ቦታ አይገኝም። እግዚአብሔር የረከሰ ስፍራ አይገኝም። መንፈሱ አይገኝም። ንጹህ ነው። መንፈሱ ንጹህ ነው። መንፈስ ቅዱስ በረከሰ ስፍራ አይኖርም። ለመንፈስ ቅዱስ ራሳችሁን ቀድሱ። እናንተ የእግዚአብሔር ቤተ መቅደሶች ናችሁ ይላል። ቤተ መቅደስ ነህ አንተ። የእግዚአብሔርን ቤተ መቅደስ ጠብቀው፣ አታርክሰው። በኃጢአት አታርክሰው፣ በአመጽ አታርክሰው፣ በማይጠበቅ ሁኔታ አታርክሰው፣ በዘረኝነት አታርክሰው፣ በመጠጥ አታርክሰው። እግዚአብሔር ቅዱስ ነውና። አሜን። በቤታችሁ ቀድሱ። ከልጆቻችሁ ጋር፣ ከቤተሰቦቻችሁ፣ ከሚስቶቻችሁ፣ ከባሎቻችሁ ጋር ስታወሩ እግዚአብሔርን አስቀድሙ በሕይወታችሁ ላይ። እግዚአብሔር ቢፈቅድ በሉት። የምትሰሩትን ስራ የምታደርጉትን እቅዶች እግዚአብሔር ቢፈቅድ ለሱ ፍቃድ ስጡት። ሰርታችሁ ጨርሳችሁ እግዚአብሔር ሰማህ እንዳትሉት። እግዚአብሔር ቢፈቅድ ይህንን ሰራለሁ፣ እግዚአብሔር ቢፈቅድ እማራለሁ፣ እግዚአብሔር ቢፈቅድ እሄዳለሁ፣ እግዚአብሔር ቢፈቅድ አገባለሁ፣ እግዚአብሔር ቢፈቅድ እወልዳለሁ፣ እግዚአብሔር ቢፈቅድ እንደ ፈቃዱ ይሆናለሁ። ፈቃዱን ለሱ ስጡት። እግዚአብሔር በልጆቻችሁ ላይ፣ በትዳራችሁ፣ በቤታችሁ ላይ ይነግሳል። በቤታችሁ አለቃ ይሆናል። ስፍራውን ስለሰጣችሁ፣ አሜን። ቤታችሁን ስለሰጣችሁ፣ ማንነታችሁን ስለሰጣችሁ፣ በቤታችሁ ከናንተ በላይ አለቃው ነው ይኖራል። እሱ ይመራችኋል፣ እሱ ያስወጣችኋል፣ እሱ ያስገባችኋል፣ እሱ ያሰማራችኋል፣
እሱ ቀናው መንገድ ያሳያቸዋል። እሱ ለሱ እልቅና ለሱ ኃላፊነትን ለሱ ስልጣን ስትሰጡ በስልጣኑ እግዚአብሔር አይደራደርምና የእናንተ ነገር አያስነካ።